ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገኝ ብሎ ይሄ ማለት ዘፈን ላይ ስላለ ሰው ነው። ይቅርታ የአባታችንን ትምህርት አቋረጥኩትና ይቅርታ እንድታስተውልልኝ እፈልጋለሁ በጌታ። ይሄ አሁን መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገኝ ብሎ ነው ሲሆን ሀገራዊ የዘፈን ቤተክርስቲያን ታስተምራለች። አንድ ጊዜ ቤተክርስቲያን ስለ ዘፈን ደፍራ ረግጣ ታስተምራለች። የመመለስ ልብ ካለን እኛ እንመለሳለን። የዘፈን እንዲህ ባህላዊ ሲሆን ሀገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሀሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደ መክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆን? ዘፈን ነው። ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደግኩበት ነው፣ የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጭ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች አርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፋዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት። እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ ያውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምቺው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምፅም የሚያስጠላ ጊዜ አለ። በአርምሞ የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ
ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከ ማስደረግ ድረስ፣ ደም እስከ ማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። ይህን ይመስላል። አልመጣለት አለው እየደነሰ ዘመረ። ከዛ በኋላ ከካሙዙ ጋር አብሮ ያኔ ትዕግስት ወይሶ ካሙዙ እሱ ምናምን ከነሱን ተከትሎ ነው የመጣው። ቶክቻው አየ ብዙ መዝሙሮች አወጣ፣ አልሳካላለው። አልበቡን ሲያወጣ ተመልሶ ግን ፓስተር እየጸለየለት ምን ይላል? ያዘፍነዋል። ቶክቻው አሁን ዘፋኝ ነው፣ ግን ጴንጤ ነው። ተሙዬ አስጌዴ እንደሻልኩኝ ማነው ይሄ? ጥራልኝ ታሪኩ ዲሽታጊና እዩ ጩፋ መድረክ ላይ ነው እጅ ጭኖ ለዓለም ትሰማለህ ትደመጣለህ ብሎ የጸለየለት። አሁንም የእዩ ጩፋ ቸርች ነው፣ ግን ዘፋኝ ነው። አሁን ጉዳዩን የቤተ ክርስቲያን አታድርጉት። ይኸው ተሙ ይኸው አሁን አይደለም አሁን ማለት ነው። እኔ አንዴ ብቻ ላውራሽ። ፕሮቴስታንት ቸርች ውስጥ የሚደነስ ዳንስ እንደው የማይክል ጃክሰንን ዳንስ አያስንቅም ወይ ነው ጥያቄው? ቆይ ከእንትኑ እንውጣ ብዬ ነው እሱ ላይ ላለመግባት ፈልጌ። አሁን ነቆራ ይመስላቸውና ስድብ እንዳያመጡ ነው። ናኒና ናንተው አሁን የመጣ ነው። ሲጀመር ሁሉ መዝሙር ከመስከረም ከዘማሪት መስከረም ውጭ ያሉት የጴንጤ ዘማሪዎች ምኑ ነው የጌታ መዝሙር የሚመስለው? ምኑ ነው የመዝሙር ቃና ማና ያለው? እሺ ቆይ አንድ ነገር ልጠይቅሽ ነው። አሁን አንቺ ስማ አይ ከሷ ውጣና ተወቀጣል። ስለጠየቀች ቆይ መሳይ አንድ ጊዜ የእሷን ሀሳቧን ተዋትና ከኔ ጋር እንድታወራ ፈልጋለሁ። ለምን ቢባል ነው አሁን ብዙ ጭፈራዎች አሳየኝ ካልከኝ እየተተከልክም እየተካከልክም በየቸርቹ የነበረው እሱ ነው። አሁን አንተንም ስለሚያናድ ነው አልፈልግም። አሁን ትችት ውስጥ መግባት አልፈልግም። ፕሮቴስታንትንም ይሄው እንደዚህ ታደርጉ የለ እንደ እያልኩኝ በትችት ውስጥ መግባት አልፈልግም። ያንተ ነፍስም እንድትድን ፈልጋለሁ አይደለ? በገባኝ ልክ ላስረዳ ፈልጋለሁ። እኔ አሁን የማይክልንም አልነግርም፣ የዚህንም አልነግርም፣ የዛንም አልነግርም። በአግባቡ ያለ ትችት ግን እውነታውን አስረዳለሁ። አሁን ጉዳዩ የሃይማኖት ጉዳይ አይደለም እንድትረዳ የምፈልገው። ከዛ በኋላ ነቢያቶቻችሁ ምን ያደርጋሉ? በዚህ አጋጣሚ ነቢያቶቻችሁ፣ ሐዋርያቶቻችሁ፣ ፓስተሮቻችሁ ቸርቻቸው ላይ ለአንድ ደቂቃ ወይም ለአንድ ሰከንድ ማይክ ሲሰጣቸው ኦርቶዶክስ ማለት ጀምረዋል። አሁን ኦርቶዶክስ ማለት ጀምረዋል። አሁን ስብከታቸው ኢየሱስን ትተው ሐሜት ላይ ሆነዋል። ኦርቶዶክስ ሆነዋል ስብከታቸው፣ ንግግራቸው። ይህንን ሐሳብ እንደ እግዚአብሔር ቃል ማንን ልታድኑ ትችላላችሁ? አሁን ኦርቶዶክስን በሰበክ ቁጥር ከዚህ በፊት ኤርሚያስ አበበ ሁልጊዜ ገድላት ድርሳናት ሲል እኔ የመዳን ምክንያትን አገኘው። አየህ ኤርሚያስ አበበ በጣም ቤተክርስቲያንን ባይሰድባት ኖሮ በዚህ ፕላትፎርም ላይ እኔ ለመዳን ምክንያት አልሆንም ነበር። አንዱ ምክንያቴ ኤርሚያስ አበበ ከኢየሱስ ይልቅ 99% ኦርቶዶክስን ስለሚሰብክ ነው። ስለዚህ ብዙ ጊዜ ቸርቻችሁ ላይ ያለውን ነገር እዛ ላይ ለምን ቢባል ነው ከትችት ከነቆራውን ብዙ ነገሮችን አሳየኝ። ቸርች ውስጥ ያሉ ጭፈራዎችን አሳያለሁ፣ ግን አንተን አላስደስትህም። ወንጌልም አይደለም ነቆራና ትችት ነው የሚበዛበት። እሱን አልፈልግም። እንድትረዳ በአግባቡ እንድታወራኝ የቤተ ክርስቲያን ጉዳይ አይደለም። የቴዲ አፍሮ ዘፈን ቴዲ አፍሮ እሺ
ይኸው እኔ እናንተ እየተግባባን ነበር። እኔ ያው ምንድን ነው እያልኩ ያለሁት ካሙዙም ቢሆን እዛ እንደዘፈነ መጥቶ የትኛውም ቸርች ላይ እንደቆመ አላቅም። አንተ ቆመዋል ካልክ እሱን ትነግረኛል። አሁን ከወጣ አንድ መዝፈን ከጀመረ መድረክ የማይሰጠውም እንትን ይላል። ምናልባት ደግሞ እመለሳለሁ እያለ ወደ ቸርች ብቅ ልል ይችላል። ብቅም ብል ተመልሶ ግን አገልግሎት አይሰጠውም። 2 ዓመት ታይቶ በትክክሉ አገልግሎት ይሰጠዋል። ግባ፣ ችግር የለውም። ሁለተኛ ደግሞ እያልኩ ያለሁት እኔ ምንድን ነው አሁንም ስቲል እኮ ውስጣችን ሆኖ እኮ ሊኖሩ ይችላሉ። ከተገለጡ ግን አንቀበልም ነው እያልኩ ያለው። እስኪመለሱ በንስሐ እኔም ልወርቅ እችላለሁ እኮ ፐርሰናል፣ እኔ ራሴ ማለት ነው። በንስሐ ግን እመለሳለሁ ባይ ነኝ። ፍጹም እኮ ማንም የለም። ግን ዘፋኝነትን አንደግፍም። አሁን ቴዲ አፍሮን እኔ ፐርሰናል አዝማሪ ነው የምለው፣ እኔ አላደንቆም። ለምን መሰለህ? በነገራችን ላይ አዝማሪ ማለት ስድብ አይደለም። የመጀመሪያው ጉዳይ ትችትም አይደለም፣ ማነስም አይደለም። አዝማሪ ማለት ስጦታ ያለው ሰው ማንጎራጎር ነው እና ማነብነብ ነው። አዝማሪ ማለት የተሰጠውን ስጦታ መዘመር፣ መናገር ወይም ደግሞ እየዘመሩ መሄድ ማለት ነው። ቴዲ አፍሮ ዘማሪም አይደለም፣ አዝማሪም አይደለም። ቴዲ አፍሮ አርቲስት ነው። አሁን እኔ የቴዲ አፍሮ ሰባኪ ግን አይደለው። ቴዲ አፍሮን ልሰብከውምም አልችልም። የተቀበልኩትም መዳን ብዬ የተቀበልኩትም ደግሞ ቴዲ አፍሮን አይደለም፣ የቴዲ አፍሮን አምላክን የተቀበልኩት እኔ። ኃጢአተኛን የሚቀበል ኃጢአትን የሚጸየፍን የተቀበልኩት። ስለዚህ ስትናገር ይህ ከጥላቻ የወጣ አየህ፣ ከነቆራ የወጣ አዝማሪ ማለት ትርጉሙ ምን ማለት ነው? አዝማሪ ማለት ዘማሪ ማለት ነው። ስለዚህ የተሰጠውን ነገር አውሪ ማለት ወይ ተናጋሪ፣ በተሰጠው ስጦታ እያነባነበ የሚዘምር ማለት ነው። ቴዲ አፍሮ ዘማሪ ነው እያልከኝ ነው? አይደለም። እንትን ያልከው ይመስልሃል እንጂ አይደለም። አማርኛውን ወይ በትክክል በስሎ መናገር ወይ በስሎ መብላት፣ አማርኛውን መረዳት። ቴዲ አፍሮ ማን ነው ካልከኝ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ አንድ ትልቅና ታላቅ የሆነ አርቲስት ነው። በኢትዮጵያ በሙዚቃ ኢንዱስትሪ ውስጥ ደግሞ የሙዚቃው ንጉስ የተባለው አርቲስት የክቡር ዶክተር ጥላሁን ገሰሰ ስሞ ባንዲራ የሰጠው ሰው። ስለዚህ በነሱ ዓለም የተከበረ ሰው ነው፣ በአርቲስቱ ዓለም ላይ። እኔ አሁን እዛ ዓለም ላይ አይደለሁም። ቆይ እንድታዳምጠኝ እፈልጋለሁ። እኔ እዛ ዓለም ላይ አይደለሁም። አሁን እኔ ያለሁት እኔ ኦርቶዶክሳዊ ክርስቲያን ነኝ። ግን ቴዲ አፍሮ የሚያመልከውን አምላክን ነው ማመልከው ነው። ገባ? ቴዲ አፍሮ የሚያመልከውን አምላክን ነው ማመልከው። ቴዲ አፍሮ የሚከተል ተሙዬ ወይ ቴዲ አፍሮን ቆይ አይደለም ስም መጥራት እኮ አይደለም። ይኸው ይቅርታ አንድ ልጨርስ። አዝማሪ አትበል። እሺ በጣም እሺ፣ እየሰማሁህ ነው። ይኸው እኔ እያልኩ ያለው ቴዲ አፍሮን ስጋ መንፈሱን እንወዳለን እኮ እኛ፣ ስራውን ግን አልወድም። እኔ ስራው ኃጢአት ነው ተብሎ ስለተጻፈ አልወደውም። አንተም ያ ነው። ከዚህ የዘለለ ነገር አይኖርህም። ስራውን እኔ እጠላለሁ። ቆይ ልጨርሳ። ለምን ጠላለውኝ? ስራውን ዘፋኝ ቴዲ አፍሮ ብቻ ነው ዘፋኝ ወዳጄ? ሁሉንም ሳይሆን መጀመሪያ እኔ የሚገርመኝ አንድ ዘፋኝ ብቻ ኢትዮጵያ ውስጥ ያለ እያስመሰላችሁት፣ አንድ ሙዚቀኛ ብቻ ያለ እያስመሰላችሁት ነው። በአጭሩ እንኳን እዚህ ቲክታክ ላይ ጆሲ የሚባል ልጅ አለ። ቲክታከር ነው ጆሲ። ጴንጤም ነው ዘፋኝም ነው። ጆሲ ነው እኮ የምነግርህ እኮ በቃ በትንሹ ነው የምነግርህ። እዚህ ሚዲያ ላይ እዚሁ ፕላትፎርም ላይ ጴንጤ ነው ዘፋኝም ነው። እያልከኝ ያለው ነገር ማንን ነው? ያልገባኝ ነገር ምንድን ነው እያልክ ያለው? ቴዲ አፍሮ ብቻ ያለ እያስመሰላችሁት ነው ያላችሁ። አይደለም፣ ቴዲ አፍሮ ብቻ አይደለም። የሳብኩ መሰለኝ እንዳጊ ያልሳብኩም እንዴ?
ዳጊ የሳብኩ መስሎኝ ነበር። ስለዚህ ሆይ ሳናውቅ ቴዲ አፍሮ ይዞት የመጣው የሆነ ዓላማ ይኖረው ይሆን ወይ የሆነ ከውስጡ ላይ አጋንንት የሚያስለፈልፍ ነገር ኖሮ ይሆን? ምንድን ነው ዓላማው የሚል ነገር ደግሞ ያነሳል። እኔ የአንተ ዘማሪዎችን ላሳይ። ቆይ ማን ነበረ? ጠሩልኝ እንትና እሺ ቀጥልና ያው በዘማሪው ላውጣልኝ። አዎ እኔ አሁን ምን አደርጋለሁ? እንዴት ነው የምናየው መሰለ ተሙ፣ አሁን ቴዲ የገነነበት ነገር ንጉስ ምናምን እያሉ ያወራሉ። ንጉስ እኔና አንተ በእርግጥ የምናውቀው አንድ ነው። እሱም የሚመጣው ሙሽራ ጌታ ኢየሱስ ክርስቶስ ነው ንጉሳችን። እና ሰውን ንጉስ እስኪያደርጉ ድረስ ካደረጉ ለምን ምንድን ነው ንጉስ ያስባለው? ይህን ሰው ሊደነቅ የሚገባው ጌታ እኮ ተዋጠ። እሱን አሁን ባለፈው ሙዚቃው አሁን እንጠብቃለን ይላሉ። እኛ ግን የተሰቀለው ጌታ ሙሽራ ሆኖ ይመጣል ብለን እንጠብቃለን። የቱን ነው የምታነክሰው? አንተ ራስ ፐርሰናል ብጠይቅ ጌታ ኢየሱስ ክርስቶስን ብለህ ትላለህ የሚል ግምት ይኖረኛል። ለዚህ ነው የምንቃወም። ንጉስ አትበሉ፣ አንድ ንጉስ ይመጣል። ይሄ በቃ አንድ ተራ ዘፋኝ ነው። ስራው ትክክል አይደለም። አንደኛ ወቅት ጠብቆ እኛ በሰው አይምሮ ላይ የሚዘራው ነገር ጠብ፣ ደም አፍሳሽነት ያለበት ነው። ይሄንን ነው የምንቃወመው እንጂ ቴዲን እንወደዋለን እኮ እንዲመለስ አይደለ ጨዋታችን። አንተም አሁን ዘፋኝነት መጥፎ ነው እኮ የምትለው እንዲመለስ ነው፣ እዛው እንዲቀጥል ነው። አይታ እንደዛ ካሰብክ እኮ አንተም ትክክል ላትሆን ትችላለህ። ዘፋኝ አይደለም፣ ዘፋኝ ብቻ አይደለም። እሺ ተናገር፣ ችግር የለም። ቴዲ አፍሮ በዘጠናዎቹም ነበረ። ቴዲ አፍሮ ዛሬ ነው ወይ የመጣው? በመድኃኒዓለም አሁን እኔ የቴዲ አፍሮ ሰባኪ አታርገኝ፣ አይመለከተኝም። እኔ ንጉሴ ኢየሱስ ነው። ይመጣል ብዬ የመጠበቀው ሙሽራውን ኢየሱስ ነው። ኦርቶዶክስ ተዋሕዶን ቤተክርስቲያን ይመጣል ብላ እየጠበቀች ያለችው በተስፋ ይመጣል ብላ መጠበቀው ማንን ነው ካልከኝ ሙሽራውን ኢየሱስ ክርስቶስ ነው። ሰዎች በግለሰብ ደረጃ ቴዲ አፍሮ ንጉስ ነው ካሉ እነሱን ሄደህ ጠይቃቸው። እኔ ንጉሴ ኢየሱስ ነው። ቤተክርስቲያንም ይመጣል ብላ በተስፋ የጠበቀችው ኢየሱስን ነው፣ የምትጠብቀውም ኢየሱስን ነው። አይ አንተም የቴዲ አፍሮ ዘፈን ይመጣል ብለህ ጠብቀህ ነበር ካልከኝ ማስረጃ ካለ ጠይቀኝ። ከሌለ ግን ሄደህ ይመጣል ብለው የጠበቁትን ጠይቃቸው። ልናገርለትም ልሰብክለትም ልዘምርለትም የሚገባው አንድ ንጉስ አለ። ከሰማይ ሰማያት ለኔ ሲል ከክብሩ ወርዶ የመጣ ስለ ክርስቶስ ኢየሱስ። ቤተክርስቲያን የሰጠችኝ ኢየሱስን ነው። ቤተክርስቲያን ደግሞ ለምን ዘፋኞች ኖሩባት ካልክ ቤተክርስቲያን ሀገር ናት። እዚች አገር ውስጥ ሌባው፣ ወንበዴው፣ ዱርዬው፣ ጨዋው፣ ዶክተሩ፣ ታማሚው፣ ሙዚቀኛው፣ ዘማሪው ሁሉ እንዳለ ሁሉ ቤተክርስቲያን ሀገር ናት። እኔ ያለሁባት ቤተክርስቲያን ሁሉንም አቅፋ ያዘች ናት። ለምን ቢባል ይቺን ያለሁባት ቤተክርስቲያን ኢየሱስ ክርስቶስ ይመጣል ብላ ታስተምራለች። ግን ኢየሱስ ክርስቶስ ይመጣል ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል። ታጋሽ አምላክ ነው፣ እሩሩ አምላክ ነው፣ ቸር አምላክ ነው ብላ ስለምታስተምር ኃጢአተኞችን በትዕግስት በርኅራኄ በፍቅር በክርስቶስ ኢየሱስ እውነት ትስባለች፣ ትማርካለች። አለቀ። ይሄ ነው። ሌላ ምንድነው ጥያቄ ነው? እኔ አሁን ወንድሜ ቴዲን ስለምወድ አንድ ጥሪ ላርግለት። ማን ነው? ወዴት? ቴዲን አረ ወዴት ማለት እኮ ማን ነው ቴዲ? ቴዲ አፍሮን ተመለስ። ወዴት ይመለስ? ከሙዚቀኝነት ወደ ጌታ ተመለስ። ወደ ጌታ አንድ ጊዜ ዳጊ እሰጥሃለሁ እድሉን። ዳጊ ፈልጓል መሰለኝ። አንድ ጊዜ አይደለም። አይ እኔ አንተን ተመለስ እያልኩ ትችላለህ። አንተን በለኝ። አሁን የኔን ሀሳብ አስጨርስ። ተሙዬ አንድ ያስጨርስ። መልካም ማስጨርስ ማርዬ አንድ ጊዜ ይጮሃል። እኔ አንተን ተመለስ እያልኩ እሱን ተመለስ ትለዋል። ወዴት ይመለስ እንዴ? ወደ ጌታ። ወደ የትኛው ጌታ ይመለስ? አንተ ጌታን ታውቀዋለህ ወይ? ሲጀምር አታውቀውም እኮ አንተ ራሱ እኮ ጌታ። አንተ ራሱ እኮ ለእኔ እኮ ዘፋኝ ነህ እኮ።
ኧረ እሰማለሁ። በደንብ ነው የምትሰማው። ትሰማለህ። በደንብ ነው የምትሰማው። ለአንተ ብቻ ነው የማይሰማው። ብናደርጌ ነው የምትሰማው። አንተ እኮ ለእኔ እኮ ዘፋኝ ነህ እኮ። አንተ እኮ ለእኔ እኮ አምላክ የለህም ነው እኮ የምልህ እኮ። ለምን ቢባል ወደ መዳን እውነት ውስጥ ካለ እኔ ወደ መዳን እውነት አልመጣም ነበረ። ንገረኝ እስቲ እንዴት እዛ ኖርኩኝ? ንገረኝ። ኢየሱስ ማን ነው ለአንተ? ኢየሱስ ማን ነው? ጌታ፣ የጌቶች ጌታ፣ የጌቶች ጌታ። ኢየሱስ የጌቶች ጌታ ብቻ ነው። የነገስታት ሁሉ ንጉስ፣ የአያላን ሁሉ አያል፣ የምድር ዳርቻ ሁሉ ፈጣሪ፣ የፍጥረታት ሁሉ ጌታ ነው። ያ ኢየሱስ ፍጹም ሰው ፍጹም አምላክ ነው። አዎ። ስንት አካልና ስንት ባህሪ ያለው ኢየሱስ? አየ አሁን ይሄ ነው። ይሄንን ይሄ ሰዎችን እንዲህ እንትን ማለት ነው። ኢየሱስ ክርስቶስ ማለት እግዚአብሔር ነበረው። መጽሐፉን ነው የምነግርህ። ኢየሱስ ክርስቶስ ቃል የነበረ ቃል ደግሞ ራሱ እግዚአብሔር የነበረ ያንን ኃይሉን መለኮት ማንነቱን ጥሎ የመጣ የሰውን ስጋ የተዋሃደ የሰው ስጋ ደግሞ ኢየሱስ የተባለ በደንብ ስማኝ። የሰው ስጋ ኢየሱስ ተብሎ ስሙ የወጣለት መለኮት ማንነቱ እግዚአብሔር በውስጡ የያዘ ጌታ ፈጣሪ ነው። መለኮት ማንነቱን እግዚአብሔር የያዘ የሚል ጥቅስ ስጠኝ። መለኮት ማንነቱ እግዚአብሔርን የያዘ የሚል ጥቅስ ስጠኝ። አንድ ስማኝ ያልኩ መለኮቱ በስጋ ውስጥ የሆነ መለኮቱ በስጋ ውስጥ የሆነ አትበል። እንደሱ የሚል ጥቅስ ስጠኝ። የለም እንደዛ የሚል ጥቅስ። እሺ እንዳው ላውጣ። ስላሴ ንገረን፣ ሚስጥረ ስላሴ ንገረን። አይደለም ሚስጥረ ስላሴ ምንም አታውቂ። ስላሴ አሁን እቺ እኔ በደንብ ነው የምነግርሽ እናቴ ስሚኝ። ግን አንቺ ከተሙ ጋር ነው ተሜ ንገረን። እሺ ዮሐንስ ወንጌል ምዕራፍ 1 ላይ ያውጣልኝ። አንዳንድ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበር ነው የሚለው። ቃል ምን ሆነ ነው የሚለው? ቃል ስጋ ሆነ ይላል። ቃል ስጋ ውስጥ ማን አለ እያለክ ነው? እግዚአብሔር። ቃል ስጋ ሆነ ካለው ያ ቃል ስጋ የነበረው ኢየሱስ ስንት አካልና ስንት ባህሪ ያለው? ስጋ የነበረው አይልም፣ ቃሉ ነው ስጋ። አንድ ጊዜ እንትን ብትነቅለው ደስ ይለኛል። ኤርፎን ጌታን ይጮሃል። እሺ ይጮሃል ደለም ቢባል አሁን እኛ ጋር እየመሸ ስለሆነ ድምፄን ከፍ አድርጌ ከማወራ ኤርፎን እንቀለው። ዳጊ እንኳን ደህና መጣ። እስከዛ ሰላም ልበለው፣ ያፈንኩት እንዳይመስለው። እንኳን ደህና ቆያችሁ ተሙዬ። ሁላችሁንም ሰላም ብያለሁ፣ ከታችም ከላይም ያላችሁ። እንዴት ነህ ውድ ክርስቶስ ልጆች? ሁላችሁንም ሰላም ብያለሁ ቶምዬ። እግዚአብሔር ይመስገን የኔ አባት፣ ሁሉ ሰላም። ጠፍተሃል እኮ። ሁሉ ሰላም ተመኝ። በጣም ቪዲዮዎች አለን፣ ቪዲዮዎች በጣም ነው የሚያምሩት ወንድሜ። የምትሰጠው ሀሳብ አለ? አንድ ቁጥር ስለ ጻፍክ በዛው ሀሳብ ልረዳው። አዎ፣ አይ ከዚህ ከዘፈን ኃጢአት ነው አይደለም ከሚለው ጋር ኢሹ አድርገው ስላነሱት ሰሞኑን ለነሱ ሰርግና ምላሻቸው ነውና ወዳልሆነ መንገድ እየወሰዱት እያየን ስለሆነ እዚህ ላይ ሀሳብ ለመስጠት ፈልጌ ነውና በመጀመሪያ ወንጌል አማኝ ነኝ ብሎ የሚያስብ ሰው የሌሎችን ኃጢአት የሚቆጥር መሆን የለበትም። ቤተክርስቲያን ነፃ ፈቃድ አላት። ተሙ ቅድም ሲል እንደነበረው ሁሉንም ሰው የምታቅፍ ሰው ኃጢአተኛ ነው ብላ የማትገፋ ጻድቅ ሰው ስለሆነ ከኔ ጋር ለያዘው ብላ ደግሞ የተለየ ፍላጎት የሌላት የሰው ልጅ በመሆኑ ሁሉ ለሁሉም ሰዎች በዓለም ዳርቻ ላሉት ሁሉ የምትጸልይ እናት ቤተክርስቲያን ነች እና ቅድም ሲናገር እየሰማሁት ነበረ ወንድሜ። ሙዚቃ አሁን እዚህ ጋር ማየት ያለብን ነገር ምንድን ነው? ሰው የሰዎችን ኃጢአት ሲቆጥር እሱ የት ጋር ሆኖ ነው ይሄን እያለ ያለው ነው? አንድ ሰው አይደለም በሙዚቃ ህይወት ውስጥ የኖረ ሰው ይቅርና አንድ ጳጳስ ተነስቶ ነገ እልል ያለ አልበም ቢያወጣ፣ ይቅርታ በጣም ኔትወርክ ነው እና አንድ ጳጳስ ተነስቶ ነገ እልል ያለ አልበም ኢቶሪካ ብሎ ቢዘፍን ቤተክርስቲያን የነበራት ነገር አይቀነስም አይጨመርም። ቤተክርስቲያን በቤተክርስቲያንነቷ ትቀጥላለች። ክርስቶስ ነፃ ፈቃድ ሰጥቶናል። እሳትም ውሃም አቅርቦልናል። እጃችን መርጠን መስደድ የኛ ፋንታ ነው።
ስለዚህ አንድ ሰው ኃጢአት ለምን ሰራ ብሎ እነዛ ሰዎች የሚጮሁት ሰዎች እሺ ዘፈን ኃጢአት ነው፣ ኃጢአት ነው። ሁሉም ሰው ጻድቅ አይደለም። ግን በጣም የማዝነው ነገር ቢኖር በቤተ ክርስቲያን ውስጥ ሆኖ ኃጢአት የሚሰራ ሰው 100% እርግጠኛ መሆን የሚችልበት አንድ ነገር አለ። እሱ ምንድን ነው? ቢያንስ እውነተኛው መንገድ ውስጥ ስለሆነ ያለ በንስሐ ታጥቦ ነገ መንግስቱን መውረስ እንደሚችል 100% እርግጠኛ መሆን ይችላል። ከዚች ቤተ ክርስቲያን ውጭ ያለ ሰው ግን 10 ጊዜ ዘመርኩ ብሎ የአዳራሹ ጣውላ እስኪሰበር ድረስ ጣራ እየነካ ቢዘል ተስፋ የሚያደርገው ነገር የለም። ለምን? ያንን ኃጢአቱን ሊያስተሰርይ የሚችል ስርዓት ስለሌለ፣ ያን ስርዓት የያዘችው ብቸኛዋ ስንዷ እመቤት ቤተ ክርስቲያን ስለሆነች ተስፋ የለውም ማለት ነው። ልክ እንደ ፈያታዊ ዘይማን በ11ኛው ሰዓት ከዛ ሁሉ በደልና ኃጢአት ወጥቶ ንስሐ ገብቶ ምናልባት ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ እንደተባለው ቴዲ አፍሮ አሁን እያደረገው ያለው ነገር በእምነት ደረጃ ኃጢአት ቢሆንም እንኳን ከሁላችን ቀድሞ ገነት ሊገባ የሚችል ሰው ሊሆን ይችላል። ስለዚህ ሰው ፐርሰናሊ ለሰው ኃጢአት ከሆነ የተጨነቃችሁ እናንተ ፕሮቴስታንቶች ሰው ብትሆኑና ወንጌልን በትክክል ብታምኑ ኑሮ በአደባባይ መታችሁ ቴዲ ዘፈን ዘፈነ ምናምን ሳይሆን ለቴዲ አልቅሳችሁ ትጸልዩለት ነበረ። ግን የምትፈልጉት ያንን አይደለም። አጀንዳ የበታችነት ስሜት ስለሚሰማችሁ ቤተክርስቲያንን መስደቢያ ምክንያት ሁል ጊዜ ስለምትፈልጉ ቤተክርስቲያንን ያንቋሸሽናችሁ ስለሚመስላችሁ እና በአንደበታችሁ በተጸዳዳችሁ ቁጥር የቤተክርስቲያንን ክብር ዝቅ እናደርጋለን ብላችሁ ስለምታስቡ ሁል ጊዜ ቤተክርስቲያን ውስጥ ምን ተደረገ ማን ምን አለ የሚለውን ሁል ጊዜ ስታጠነጥኑ ትኖራላችሁ። አሁን መሆን ያለበት ነገር እኔ ክርስቲያን ነኝ የሚል ሰው ካለ የሰዎችን ኃጢአት ከመቁጠሩ በፊት እኔ ማን ነኝ? እኔ ምን እያደረግኩ ነው? እኔስ እንዴ ቴዲ ዘፍኖ ከሚሰራው ኃጢአት በላይ እኔ የሰራሁት ኃጢአት የለም? ሳልዘፍን ነጠላ ለብሼ እየታየው እየዘመርኩ። ስለዚህ ይሄን ማሰብ መቻል አለበት እንጂ እኛ በጣም ደስተኞች ነን። ኃጢአት እንሰራለን፣ አዎ። ወንጀል እንሰራለን፣ አዎ። ቅድም ቶም ሲለው እንደነበረ ምክንያቱም በዓለም ውስጥ ነው ያለነው። ቤተክርስቲያን ሀገር ነች። በሀገር ውስጥ ደግሞ መንግስትም ቤተ መንግስትም አለ፣ ቤተ ክህነትም አለ፣ ኃጢአትም አለ፣ ጽድቅም አለ፣ ሞትም አለ፣ ህይወትም አለ። ይሄ ሁሉ ነገር ባለበት ዓለም ላይ ነው ያለነው። ስለዚህ ቴዲ ላይ አንድ ጣታችሁን ስትጠቁሙ 3 ጣታችሁ ወደ እናንተ እየዞረ ራሳችሁ ላይ እየጠቆመ መሆኑን መርሳት የለብንም። ይሄ አጀንዳ ነው ምንም። ስለዚህ እኛ ያለነው በእውነተኛዋ መንገድ ስርዓቷን ተከትለን እኛ ስለናንተ አይደለም ልጨርስ ስለናንተ አይደለም እኛ የምናወራው። እኛ የምናወራው ምን ጊዜም በህይወታችን ውስጥ የምናወራው መጀመሪያ ሰው ራሱን ማዳን ሲችል ነው ሌሎችን ሰዎች መለወጥ የሚችለው። መሳይ ማነህ አንተ? ስለ ቴዲ ለማውራት አንተ ማነህ? አንተ ጻድቅ ነህ? መንግስቱን ለመውረስ ብቁ ነህ ነውስ? እንደምትሉት ጌታ ተገልጦልህ መንግስቱ እንደምትወርስ ነግሮኛል ምናምን በሚለው ተረት ውስጥ ሆነህ በተአምር የአንድን ሰው ኃጢአት ልትወነጅል አይገባም። ቴዲ ታዋቂ የእሱን ፌመስነት ተጠቅማችሁ ቤተክርስቲያን የኃጢአተኞች መጠራቀሚያነት ብትሉ ኃጢአተኞች ብላችሁ ከጠራችኋቸው ሰዎች በላይ ኃጢአተኛ የምትሆኑት እናንተ ናችሁ። በምን? እነሱን ኃጢአተኛ ስላላችሁ ብቻ። ክርስቲያን ከሆናችሁ እንደው በእውነት በወንጌል እናምናለን ካላችሁ ግን ልታለቅሱላቸው፣ ልትጸልዩላቸው ነበር የሚገባ። ስለዚህ እኛ አይመለከተንም። ማንም አይደለም አንድ ዘፋኝ ዛሬ በጣም የምንወደው የቤተ ክርስቲያን አባት ነገ ተነስቶ ሙዚቃ ቢያወጣ ቤተ ክርስቲያን ጉዳዩዋ አይደለም። ምክንያቱም እሳትም ውሃም ቀርቦለታል። የሰው ልጅ እንስሳ አይደለም። በደንብ ማሰብ መረዳት ይችላል። ይምረጥ። ዛሬ የሚሰራው በጎ ነገር ነገ ላይ በዘላለም ህይወቱ ላይ ያለውን ውሳኔ የሚወስንለት ይሆናል ማለት ነው። እኛ ማንም ይሄድ ማንም ይምጣ ማንም ይዝፈን ማንም ይጨፍር ማንም ይዘምር ማንም ይቀድስ፣ ቤተ ክርስቲያን ግን በአንድ ግለሰብ አትወከልም።
መቼም ቢሆን ዓለም ላይ ያለው ሰው በሙሉ ኃጢአተኛ ቢሆንና ከቤተ ክርስቲያን እንኳን ቢወጣ ቤተ ክርስቲያን የሚጨመርባትም የሚቀነስባትም ምንም ነገር የለም። ግለሰብ ነው። ሲሄድ የራሱን ሐሳብ፣ የራሱን አመለካከት፣ የራሱን ኃጢአት፣ የራሱን ይዞ ነው የሚመጣው። ሲመጣም ለራሱ ብሎ ነው የሚመጣው። ለቤተ ክርስቲያን ብሎ የሚያደርግ አንድም ሰው የለም። ለቤተ ክርስቲያን ብሎም የሚያደርግላት አንድም ነገር የለም። ሰው በቤተ ክርስቲያን ውስጥ ብሎ የሚተጋው ለራሱ ነፍስ ነው እንጂ ለቤተ ክርስቲያን ብሎ የሚያደርግ የለም። ለራሱ ነፍስ ሲተጋ ግን በተቃራኒ ለማን ይተጋል? ለቤተ ክርስቲያን ይተጋል። ቤተ ክርስቲያን ትውልድን እንድታፈራ የእግዚአብሔርን መንግስት የሚወርሱ ሰዎች የሚመላለሱባት ቤት እንድትሆን ያረዳል እንጂ አንድ ግለሰብ ለቤተ ክርስቲያን የሚጠቅምም የሚጎዳም አይደለም። የሚጠቅመውም የሚጎዳውም ራሱንና ራሱን ስለሆነ እና ፕሮቴስታንቶች ጥንቃቄ አድርጉ። ሰሙዬ ክበርልኝ ዳጊ ቃል ያሰማልን የህይወት ቃል እንዴት ነሽ? ስራ ላይ ስለሆንኩ ነው። እሺ ተሙ አንድ ጥያቄ ለሱ ልጠይቀውና ልውጣኔ ስራ ላይ ስለሆንኩኝ እሱ ይመልስ እሰማለሁ። እሺ እሺ እቴ የምጠይቀው ማለት ለቴዲ አፍሮ ዘፋኝ ነው እንጸልይለታለን አለ ማለት ነው። ዘፈን አሁን የሱ ዘፋኝነት አሁን እንዴት በእነሱ ውስጥ የታወቀው በጴንጤ ውስጥ ዘፋኝ እኮ የእነሱ ሃይማኖት ሳይመጣ በፊት ኢትዮጵያ ውስጥ ዘፋኝ ነበር። በጣም እርግጠኛ ነኝ። ተሙ ስንት ዘፈን እየተዘፈነ እንደዚህ ቴዲ አፍሮ ላይ ምንድን ነው ይሄ ማለት መነሳታቸው የሚመስለው? ይሄ ፖለቲካ አለው ሌላ ነገር አለው። ገባህ አይደል? እንጂ ቴዲ አፍሮ ብቻ ነው ኢትዮጵያ ውስጥ ዘፋኝ። ለምን ለሌሎቹ ዘፋኞች አይጸልዩም? ኖ እኔ ስለምወጣ ነው ስራ ላይ ስለሆንኩኝ አንተ ትመልሳለህ። እኔ ሰማሁ። ሁለቱንም ብለሻል። ገብቶኛል። ሰጣለሁ፣ እድል ሰጣለሁ። አንድ ጊዜ ለምን ለሌሎቹ ዘፋኞች አትጸልይም? ቴዲ አፍሮ ላይ ብቻ እኔስ ቴዲ አፍሮ ላይ ብቻ ለምን ለጸሎት ተነሳህ ነው የኔ ጥያቄ። ስንት ዘፋኝ አለ አይደል? ለምን ለሌሎቹ ዘፋኝ አይጸለይም? ጸሎት አይደረግላቸውም? ግን ፖለቲካና ሌላ ነገር ስላለው ነው እሱ ላይ ትኩረቱ። ገባ አይደል? በቃ ሰማሁሽ። ቆንጆ ነው። ተሙ ስራ ላይ ነኝ። እሺ እኔ ሰማችኋለሁ። ልውጣ። በጣም ይሄን ግን መልስልኝ አንተ። ለሌሎቹ ጸሎት አሁን አድምጪ፣ በቃ አድምጪ። አንቺ ላልሽው ነገር እኛ ለቴዲ አፍሮ ብቻ አይደለም። ምናልባት ተሙም በጌታ ነበርኩ ስላለ እኔ ስላላወቅኩ ማመን ብቻ አይደለም። አንተን በለኝ እኮ ጨርሳለሁ። አይ እኔ ላይ ስለመጣ ነው። ድሮ ምን በጌታቸው ነበር እኮ አውቀኝ። ድሮ በጌታቸው ነበር፣ አሁን ነው በጌታ የሆንኩት። ሐሳቤን ስታስጨርስ የኔን ሐሳብ ትረዳለህ። እሱ ደስ እንዳለ በወቅቱ በነበርክ ጊዜ በጌታቸውም ሆነ ስለምን እንደሚጸለይ በአምላክ ፊት አንተ እውነት ተናገር። ስለምንም በቃ እኔና አንተን እግዚአብሔር ዳኛችን ነው። እኛ ቴዲ አፍሮ ብቻ አይደለም ዘፋኞችን በብዙ ኃጢአት ለሚሰራ ኢትዮጵያ ምድር ሙስሊም ክርስቲያኑን ይዘን የምንጸልይናል። ይሄ ምንም ማንም አላለም። እንቀጥላለን፣ እንጸልያለን። ደግሞ ስራችንም ነው። እኔ አሁን ስለዚህ ለማውራት አይደለም እህቴ። ሁለተኛ ግን ደግሞ ቴዲ አፍሮ ዛሬ አይደለም ከጥንት ከፈለግሽ እንትኖች ብዙ ናቸው። ከዚህ በፊት የተባለ ለብዙዎች መልእክት ሁሉ ይላካል፣ በአካል ይነገራቸዋል። እስከ አላሙዲን ድረስ የተሰበከ ነው። ወንጌል ያደረሰበት የለም። እኛ ሰው አናደላም። ድሃ የለ ሀብታም የለ፣ ቀጭን ወፍራም አንልም። ተሙም ያውቃል። በዚህ ምንም በጌቱም እንዳልክ በል ይህን ታውቃል። እኔ እያልኩ ያለሁት እያንዳንዳችን ወንድማችንን የምንወድ ከሆነ ይሄ ወደ ኃጢአት የሚያስኬድ ከሆነ ተመለስ ብለን ለምን ባፋችን አንናገርም? ተመለስ ወንድሜ ተመለስ፣ ከሌ ወደ እግዚአብሔር ቤት ነው የሚያዋጣ፣ ይሄ ገሃነብ ይከታል ብለን ለምን አንናገርም ባይ ነኝ። ለሁላችሁም ይሄ ትክክለኛ መልስ ይመስለኛል እንጂ እኔ ጻድቅ ነኝ ይሄ አይደለም። ደካማም ሆኜ ለወንድሜ እጸልያለሁ። እኔ አልደክምም አላልኩኝም እህቴ። መልስ ሁለታችሁ አንድ ላይ ነው እየመለስኩ ያለሁት እና እያልን ያለነው በኦርቶዶክስም ይሁን በማንኛውም ክርስቶስን ለምናቅ ሁላችን ክርስቶስ ወደሚወደው መስመር እንዲገባ ለሰው ልጅ እንጩህ፣ እንመልስ፣ እንንገረው፣ አንፍራ። የምናድነው በትክክሉ ስንናገረው ነው። ቴዲን ዛሬ የምንቃወም እንመስላለን እንጂ እኛ እየተቃወምን አይደለም። ወደ ኦርቶዶክስ የሚግባ ሄዶ ዘፋኝነትን ይተው። እኛ ይሄ ነው እኛ እዚህ ግባ እኔ የሃይማኖት ጉዳይ የለብኝም እና ማንኛውም አሁን ነው ያየናችሁ። አሁን ነው በቴዲ እኮ እንዳለ የተነሳችሁት። ስንት ዘፈኖች ነበራችሁ ነው። ለምን ፖለቲካ ትሰራላችሁ ነው? መንግስት ኢትዮጵያን የሚመራ መንግስት ጴንጤ ስለሆነ ነው።
እንጂ ሌላ ምንም ታሪክ የላቸውም ከዚህ ውጭ። እሺ አንዴ ስሙ ቆይ መሳዬ እኔ ለምሳሌ ያክል ያው አሁን አንዳንድ ነገሮችን መጽሐፍ ቅዱስ ሲናገር ምን ይላል? ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ይላል። ነገሮችን በልክ አድርገን የምናወራው በማስተዋልና በጥንቃቄ የምናወራው ነገን የማንተም በአንዳንድ ነገሮች እንዳንጠየቅ። ቤተክርስቲያን ስለ ዘፈን ታስተምራለች ወይ? መድረክ ላይ ደፍራ ለምን ዘፋኞችን ኃጢአት ነው ኃጢአት አይደለም ብላ ታስተምራለች ወይ የሚለውን ሀሳብ ቤተክርስቲያን አዎ በመድረኳ ላይ ቆማ አባቶች ያስተምራሉ ስለ ዘፈን። ከአንድም 2-3 ቪዲዮ ላሰማ ትንሽ ደቂቃ ስለሆነ ይህ አሁን መቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋል የሚል አባት ባጌ ብሎ ይሄ ማለት ዘፈን ላይ ስላለ ሰው ነው። ይቅርታ የአባታችንን ትምህርት አቋረጥኩትና ይቅርታ እንድታስተውልልኝ እፈልጋለሁ በጌታ። ይህ አሁን መቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋል የሚል አባት ባጌ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስን። አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የእኛና የዓለም የእኛና የልማዶቻችን የእኛና የጠባዮቻችን የእኛና የክብራችን የእኛና የዘራችን የእኛና የሹመታችን ነገር ግን ያስለቅሰናል። ራት አያስበላንም፣ ሳያስበላንም አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። ይህ አሁን መቶ ሰው ዘፈን ኃጢአት ነው። አየህ፣ ይህን በአግባቡ ሲያስተምሩ አባታችን። ሌላ ደግሞ ኦልሞስት እኔ ትላንትና ፖስቼው መልሼ ፕራይቬት አደረግኩት። ልክ ስላልሆነ አሁን ጊዜው ስላልሆነ ፕራይቬት አደረግኩት። ስለ ዘፈን ምን አስተማሩ እኚህ አባት? ቀጥሎ ደግሞ ቤተክርስቲያን በድፍረት ስለ ዘፈን ምን ብላ ታስተምራለች የሚለውን እወስድልሃለሁ። አደግድጎ 24 ሰዓት የሚዘፍን ትውልድ ዘን ነው። እንዲሁ እግዚአብሔር ግን አይሰማንም፣ እንዲሁ አይገዳውም የምንለው ማለት ነው። እኛስ እንግዲህ ስለ እግዚአብሔር አይገደንም። ይሄንን ነው እግዚአብሔር ተመልሶ ያለ። ከቃሉ ጋር ናችሁን? ለመቅደሱ ቅዳሴን መተው አላችሁ በሉ ንገሩኝ። ምንን መተው? አሁን ዛሬ በኋላ እንድታስቀድሱ ነው። ከመካከል ከመሀል ላይ የቆመውን ጣዖት እንድታስወጡት። ያ ምንድን ነው ያልኳችሁ? ራስን መውደድና ገንዘብን መውደድ። በዙሪያ ያሉትን አውሬዎች ደግሞ እንድናስወግድ፣ ህዋሳታችንን እንድንቀድስ። ይህን ነው የሚያስፈልገው። አደግድጎ 24 ሰዓት አየህ፣ እኚሁ አባት ካስተማሩ በኋላ ስለ ዘፈን በአግባቡ አስተምረዋል። ይህ አውደ ምሕረት ላይ ነው። ስለ ገንዘብም ራስንም ስለመውደድም ስለሌላውም ነገር መልሼ አንድ ወንድምን ብቻ ላስደመጥ። ከዛ በኋላ ወደ አንተ ሄዳለሁ። አንድ ብቻ ቤተክርስቲያን ዘፈን ባህላዊ ሲሆን አገራዊ ሲሆን ቤተክርስቲያን ታስተምራለች። አንድ ጊዜ ቤተክርስቲያን ስለ ዘፈን ደፍራ ረግጣ ታስተምራለች። የመመለስ ልብ ካለን እኛ እንመለሳለን። የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሀሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ ነው። እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደ መክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆን? ዘፈን ነው። ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው።
ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደግኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጭ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፋዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ ያውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምጪው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምፅም የሚያስጠላ ጊዜ አለ። በአርምሞ የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከ ማስደረግ ድረስ፣ ደም እስከ ማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለግ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርም አይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። ይህን ይመስላል። የህይወት ቃል ያሰማልን ወንድማችን ዲያቆን ቆይ አልጨረስም። ወንድማችን ዲያቆን ሄኖክ ኃይሌ የህይወት ቃል ያሰማልን።